በዓለማችን ላይ ትልቁ አጀንዳ person named Osama bin Laden. CIA is a ዓለምን በሙሉ ሲያነጋግር የነበረው ይህ አንድ ቀን ዓለም ላይ ያሉትን የሙስሊሞችን እምነት ያቆሸሸ አንድ ቀን በአንድ በኩል የዓለማችን ሱፐር ፓወር ሀገር የነበረችው አሜሪካ ነበረች። Either you are with us or you are with the በአንድ በኩል ደግሞ አንድ ሰው ነበር፣ የሳዑዲ ቢሊዮነር የሆነው ኡሳማ ቢን ላዴን። ይህ ለመጀመሪያ ጊዜ አልነበረም የአሜሪካ ትላልቁ ሁለቱ ህንፃን ለማፍረስ ሙከራ ሲደረግ። ምክንያቱም ይህ ህንፃ የዓለማችን ረጅሙ ህንፃ ነበር በዛ ሰዓት። ያለምንም ጥርጥር የዓለማችን በጣም ታዋቂ የሆነ ህንፃ ነበር ይህ ህንፃ። ምክንያቱም እዚህ ህንፃ አጠገብና እዚህ ህንፃ ውስጥ ብዙ የሆሊውድ ፊልሞች ተሰርተው ነበር። ይህንን ሁለቱን መንታ ህንፃ ለማፍረስ የተነሳ ሰው በደንብ ጠንቅቆ ያቅ ነበር ወደፊት ላይ ይህ ነገር በዓለማችን ላይ ትልቁ አጀንዳ እንደሚሆንና ዓለምን በሙሉ እንደሚያነጋግር ጠንቅቆ ያውቅ ነበር። ለምሳሌ ዛሬ አንድ ሰው ቡርጁል ኸሊፋን ቢያፈርስ ምን አይነት ዜና ሊሆን እንደሚችል ልክ እንደዛው ማለት ነው። ከዛሬ ከ25 ዓመት በፊት ዓለም በእንደዚህ አይነት ሁኔታ ውስጥ ነበረች። የሶቪየት ህብረት ተሰባብሮ ነበር። ቻይና ደግሞ ይህን የሚባል በዚህ አሁን ባለችበት ደረጃ ላይ ልክ እንዳሁኑ ሀያል አልነበረችም። አሜሪካ ደግሞ በዛ ሰዓት ብቸኛዋ ሀገር ነበረች የዓለማችን ሱፐር ፓወር ሆና የቆመችው። አሜሪካን ለመፎካከር ደግሞ በዛን ሰዓት ዓለም ላይ ማንም አልነበረም። ነገር ግን በአጋጣሚ አንድ ቀን 11 ሴፕቴምበር 2001 ላይ 19 ሰዎች የአሜሪካን ትላልቅ አይሮፕላኖችን ለመቆጣጠር 4 ትላልቅ ኤርፖርቶች ቦታ ላይ ተገኙ። የአሜሪካ ሪፖርት እንደሚያመለክተው ከነዚህ ውስጥ ከ19ኙ ውስጥ 19ኙ ሙስሊም ነበሩ የሚል ነው። እነዚህ 19 ሰዎች የተገኙበት ቦታ ደግሞ ሳዑዲ፣ ኢጅፕት፣ ሊብናንና ዩኤ ነበር። እነዚህ 19 ሰዎች አይሮፕላኑን በፕላናቸው ስር ለማስካሄድ በ4 ቲም ተከፋፍለው ነበር። ወደ 4 ግሩፕ ተከፋፍለው ነበር። ሁሉም ሰዎች እዚህ ላይ በጣም ወሳኝ የሆነ ሥራ ነበር የሚሰሩት። ከዚህ በፊት ደግሞ ለተወሰነ ጊዜ ይህንን ፕላናቸውን ለማስካሄድ ትሬኒንግ ወስደው ነበር። በመጨረሻም እነዚህ 4ቱ ትላልቅ አይሮፕላኖች ከቦታቸው ተነስቶ መንቀሳቀስ ጀመሩ። ልክ እነዚህ አውሮፕላኖች እንደተነሱ እነኚህ 19 ሰዎች በ4 ግሩፕ የተከፋፈሉት ፕላናቸውን ለማስካሄድ እነሱም ጀመሩ። በፕላናቸው መሰረትም ልክ አውሮፕላኑ ተንቀሳቅሶ 15 ደቂቃ ከደረሰው በኋላ እነኚህ የመጀመሪያው አይሮፕላን ውስጥ የነበሩ ሰዎች ተነስቶ ወደፊት ለፊት ሄዶ ከዛ በኋላ የመጀመሪያውን አውሮፕላን የሚነዳው የነበረውን ካፕቴን ሁለቱን ካፕቴን ሕይወታቸውን መስዋዕት አደረጉ። ከዚህ በኋላ ነው ራሳቸው ይህንን አይሮፕላን መምራት የጀመሩት። ከዚህ በኋላ ሙሐመድ አልዓጣ ይህንን አውሮፕላን መንዳት ጀመረ። ከዚህ በኋላ ነው የቀሩት ሰዎች ወደ ኋላ ተመልሶ ተሳፋሪዎችን ወደ አንድ ቦታ ሰብስቧቸው እንዲህ ብሎ ግልጽ የሆነ ነገር ነገራቸው። የዚህ ፓይለት ነጂ የሆነው ካፕቴኖቹ ሁለቱ ሞተዋል። ስለዚህ ከአሁን በኋላ የዚህ አውሮፕላን ካፕቴን የሆነው ሙሐመድ አልዓጣ የኛ ሰው ነው ብሎ ግልጽ የሆነ ነገር ነገሯቸው። ከዚህ በኋላ ይህንን አውሮፕላን መሬት ላይ ሊያሳርፈው የሚችል ሙሐመድ አልዓጣ ብቻ ነው። ይህን ልክ እንደሰሙ ሁሉም ተሳፋሪዎች ዝም ማለት ጀመሩ። ይሁን እንጂ እነኚህ አጋቾች መቼም ቢሆን ይህንን አውሮፕላን መሬት ላይ ሊያሳርፉት አይፈልጉም ነበር። አሁን በዚህ ሰዓት ሙሐመድ አልዓጣ የዚህ አይሮፕላን ፓይለት የነበረው ይህንን ነገር እየተናገረ ለተሳፋሪዎች እያስረዳቸው ነበር። ነገር ግን በስህተት እንደ አጋጣሚ አንድ በተን ተጫነ። በዚህ ምክንያት ቀጥታ ከኒውዮርክ ኤርፖርት ታወር ጋር ኮኔክት ሆነበት። እሱም እንዲህ ብሎ ነበር፣ ሁላችሁም ዘና ብላችሁ ቁጭ በሉ፣ እኛ ይህንን አውሮፕላን ወደ ኤርፖርት ቦታ ይዘነው እየሄድን ነው
የሚል ነበር። አሁን የኒውዮርክ ኤርፖርት ይሄንን ልክ እንደሰሙ በውስጣቸው ጥርጥርና ኮንፊዥን ተፈጠረባቸው። እነሱም በአጋጣሚ ወዲያውኑ የነበሩትን አውሮፕላኖች ከቦታ አስነስቶ ለዚህ አውሮፕላን እንዲያርፍ ብሎ ቦታ ከፍተውለት ነበር። ከዛም በትዕግስት ይህ አውሮፕላን መጥቶ እንዲያርፍ እየጠበቁ ነበር። ከዛ በድጋሚ ሙሐመድ አልዓጥያ ይህንን አውሮፕላን ሲነዳ የነበረው በትስተት አሁንም ሌላ በተን ነካ። እንዲህም አለ፣ ማለትም እዚህ አደገኛ እገታ ላይ እንዴት አንድ ሰው በዚህ ልክ የተረጋጋ ሊሆን ይችላል? ለማንኛውም ይህ አውሮፕላን መጀመሪያ ከቦስተንስ ወደ ሎስ አንጀለስ እየተጓዘ ነበር። በጣም ረጅም ጉዞ ሊያደርግ ነበረ ማለት። ከዛ በኋላ ሙሐመድ አልዓጣ ይህንን አውሮፕላን 100% አቅጣጫው ቀይሮ ወደ ኒውዮርክ ሲቲ ማቅናት ጀመረ። ልክ ወደ ኒውዮርክ ሲቲ እንደቀረበ ከፍታውን ወደ መሬት ዝቅ ማድረግ ጀመረ። ሁሉም ሰው ደግሞ የተገነዘበው እሱ ለምንድነው እንዲህ ዝቅ ብሎ ያሰቡት በፍጥነት ወደ ኒውዮርክ ኤርፖርት ሄዶ እዛ ሊወርድ ነው ሊያርፍ ነው ብሎ ነበር ሲያስቡ የነበሩት። ኒውዮርክ ኤርፖርት የነበሩ ሰዎችም ይህ አውሮፕላን ሊያርፍ ነው ብሎ ሲጠብቁ ነበር። ነገር ግን ረጅም ጊዜ ከጠበቁ በኋላም ይህ አውሮፕላን እዛ አልደረሰም። ኤርፖርት ውስጥ የነበሩ ሰዎች በጠቅላላ በጣም ግራ ተጋብቶ ነበር። በመጨረሻ ይህ አውሮፕላን የት ነው ሄዶ ብሎ ሲጠያየቁ ነበር። በመጨረሻም አንድ ሰው መጥቶ እንዲህ ብሎ ነገራቸው። ይህ አውሮፕላን ከወርልድ ትሬድ ሴንተር ቢልድስ ጋር ተጋይቷል ብሎ ነገሯቸው። እስካሁን ድረስ የሚያውቁት ኤርፖርቶች ብቻ ነበሩ። በእውነት ምንድነው የተፈጠረው የሚለውን ነገር የአሜሪካ ሚዲያዎች ስለዚህ ነገር እስካሁን ድረስ ያወቁት ነገር አልነበረም ነበር። በዚህ ሰዓት ጆርጅ ቡሽ አሜሪካ ፍሎሪዳ ውስጥ አንድ የሕፃናት ትምህርት ቤት ውስጥ ቁጭ ብሎ ነበር። በዚህ ሰዓት የሱ አንድ ሴክሬታሪ መጥቶ ይሄ ነገር ምን እንደተፈጠረ ለሱ ቀስ ብሎ በጆሮ ነገረው። ጆርጅ ቡሽም ልክ ይህንን ነገር እንደሰማ እንዲህ ብሎ ነው ያሰበው፣ ይህ በፍጹም በድንገት የተከሰተ አደጋ አይደለም፣ ይሄ የታቀደበት ነገር ነው ብሎ ነበር ያሰበው። አሁን የመጀመሪያው አውሮፕላን በ15 ደቂቃ ውስጥ ብቻ ነበር የታገተው። ነገር ግን ሁለተኛ አውሮፕላን ልክ እንደ በፊቱ አውሮፕላን ከ15 ደቂቃ በኋላ ነው የታገተው። እነኚህ ደቂቃዎችም በፊቱኑ የታቀደበት ደቂቃዎች ነበሩ። ይህ ደግሞ የሚያመለክተው ይህ ሁለተኛ አውሮፕላን ከዚህ ህንጻ ጋር ሲጋጭ ዓለም በሙሉ እንዲያየው ፈልጎ ነበር ማለት ነው። መርዋን አልሺሃ ከራሱ ግሩፕ ጋር ይህንን አውሮፕላን ይዞት ወደ ሎስ አንጀለስ ሲሄድ የነበረውን አውሮፕላን አቅጣጫውን ቀይሮ ወደ ኒውዮርክ መለሰው። ይህም ልጅ እድሜው ገና 23 ዓመቱ ነበር። የአሜሪካ የቲቪ ቻናል በጠቅላላ በፊት ሲያወሩ የነበሩትን አጀንዳ እንዳለ ትቶ በአጠቃላይ ወደዚህ ነገር ዞሮ ስለዚህ ነገር ብቻ ሲያወሩ ነበር ላይቭ እያስተላለፉ። እነሱ ይህንን ዜና በላይቭ እያስተላለፉ በነበረበት ሰዓት በሁለተኛ ዙር ደግሞ ሌላ አውሮፕላን መጥቶ ወርልድ ትሬድ ታወርን ሁለተኛውን ህንጻ በፉል ስፒድ በመሃል ላይ አርፎ ሰንቅጦት አፈረሰው። ከዚህ በኋላ ነው ዓለም በጠቅላላ የተረዳው ይህ አክሲደንት ሳይሆን ይሄ ታስቦ የተደረገ ነገር ነው ብሎ ሁሉም ሰው መገንዘብ ጀመረ። ከዚህ በኋላ ጆርጅ ቡሽ ትምህርት ቤት ውስጥ ከህፃናት ጋር በነበረበት ሰዓት የሱ ሴክሬታሪ መጥቶ እንዲህ ብሎ በጆሮ በድጋሜ ነገረው፣ አሜሪካ ኢዝ አንደር አታክ፣ አሜሪካ በጥቃት ስር ነው ያለችው ብሎ በጆሮ ነገረው። ከዚህ በኋላ ነው የአሜሪካ ፕሬዝዳንት እንዲህ የሚል ትዕዛዝ ያወጣው፣ በአየር ላይ ያሉት አውሮፕላኖች በጠቅላላ ወደ መሬት እንዲያርፉ፣ መሬት ላይ ያሉትም እንዳይበሩ የሚል ትዕዛዝ አስተላለፈ። ነገር ግን አሁንም ሁለት አውሮፕላኖች በእነዚህ ሰዎች ስር እገታ ነው ያለው። ማንም ሰው አያውቅም ነበር የነዚህ ሁለቱ አውሮፕላን ታርጌቶች ምን እንደሆነ። ሶስተኛውን አውሮፕላን ሃኒ ሃንጆር የሚባል የሳውዲ ዜጋ የነበረው ሰው ነበር እሱን አታክ አድርጎ እየነዳ የነበረው። እሱ ወደ ኒውዮርክ መሄድ የነበረበትን አውሮፕላን ቀጥታ አድርጎ መልሶ ወደ ዋሽንግተን ማቅናት ጀመረ። እሱም ልክ ወደ ዋሽንግተን እንደተመለሰ ዝቅታውን ከሰማይ ላይ ወደ ምድር ማቅረብ ጀመረ። ከዛ በኋላ በፉል ስፒድ
ወደ ኒውዮርክ ማቅናት ጀመረ። የነሱ ዓላማ የነበረው በዓለማችን ላይ በጣም ኢምፖርታንት ግንባታ የሆነው ወደ ፔንታጎን እያመራ ነበር። በዓለማችን ላይ ኃይለኛ ኢንተለጀንስ ኤጀንሲ ወደ ነበረው ወደ CIA ሄድኳርተር ላይ ጥቃቱን አደረሰ። ይህ የፔንታጎን ጥቃት እንደደረሰ በፊት የትዊንስ ታወር ዜና እየተወራ በነበረበት ሰዓት ሁሉንም ዜና ትቶ የትዊንስ ታወርን ወደ ፔንታጎን ግንባታ ስለዚህ አሜሪካ በጠቅላላ ማውራት ጀመረች። ነገር ግን አሁንም አንድ አውሮፕላን ታቶ ነበር የት እንደገባ። የዩኤስ አርሚም ይህንን አውሮፕላን መከታተል ጀመሩ። በመጨረሻም ይህ አውሮፕላን ወደ ዋሽንግተን ዲሲ እያቀና እንደሆነ ተረዱ። እነሱም የአሜሪካ ፓርላመንትን ታርጌት ያደርጋል ብሎ ነበር ያሰቡት። እነሱም ወዲያውኑ ይህንን አውሮፕላን ለማስወደቅ ሁለት ኃያል በፍጥነት የሚሄዱ ጄቶችን ወደሱ ላኩ። እንዲህ የሚል ትዕዛዝም ሰጥቷቸው ይህንን አውሮፕላን በየትኛውም ሁኔታ ውስጥ እሱን መጣል ግዴታ ነው። የፈለገ ሰው እንኳን ቢሞት እዛ ውስጥ ያለው ተሳፋሪ እንኳን ቢሞት እንደምንም ብላችሁ ይህንን አውሮፕላን ማስጣል አለባችሁ ብሎ ትዕዛዝ ሰጧቸው። ሶስቱ አውሮፕላኖች በፕላናቸው መሰረት ታርጌታቸውን አግኝተው ነበር። ነገር ግን አራተኛ አውሮፕላን ዘይድ ጀራህ ሲነዳው የነበረው አውሮፕላን ወደ ታርጌቱ ሊደርስ አልቻለም ነበር። ምክንያቱም እሱ ልክ ወደ ወርልድ ትሬድ ሴንተር እንደደረሰ እዛ ላይ ጥቃት ተደርገው ነበር። ዘይድ ጀራህም ለተሳፋሪዎች እንዲህ ብሎ ነገራቸው፣ ሁሉም በስነ ስርዓት ባለበት ቦታ ይቀመጥ፣ አሁን እኛ ወደ መሬት ልናርፍ ነውና ብሎ ማለት ነው። ነገር ግን አንድ ተሳፋሪ እዛ ውስጥ ከሚስቱ ጋር ተገናኝቶ እያወራ ነበር። ሚስቱም እንዲህ ብላ ነገረች፣ ይሄ ፓይለት ውሸቱን ነው እየነገራችሁ ያለው፣ ምክንያቱም ይሄ ወደ ኤርፖርት እናንተን አያደርሳችሁም፣ ይሄ ራሳችሁንና የእናንተን ህይወት ለማጥፋት ነው የተዘጋጀው ብላ ነገረችው። እዚህ በኋላ ይህ ተሳፋሪ እንዲህ ብሎ ለሌሎች ተሳፋሪ መናገር ጀመረ፣ መሞታችን የማይቀር ነው፣ ነገር ግን እኛ ሌላ ህንፃ ላይ ልክ እንደ ሌሎቹ አውሮፕላን አደጋ ከምናደርስ አንድ ነገር አድርገን ይሄ አውሮፕላን እንዲወድቅ ማድረግ አለብን ብሎ መናገር ጀመረ። እዚህ በኋላ ተሳፋሪዎች በጠቅላላ ተሰባስቦ ወደዚህ ፓይለት ጋር ሄዶ እሱ ላይ ጥቃት አድርጎ ከዛ በኋላ ይህ አውሮፕላን እንዲወድቅ ማድረግ ነበር አላማቸው። እንደዛውም ተስማምቶ ሄዶ አንደኛውን ገደሉት፣ ሁለተኛውንም እንደዛው ጥቃት አደረሱበት። መጨረሻ ላይ ልክ ወደ ዘይድ ብን ጀራህ ወደ ፓይለቱ ጋር ልክ እንደደረሱ ፓይለቱም ዘይድ ብን ጀራህም አንድ ነገር አደረገ። ይህንን አውሮፕላን በአፍንጫው ወደ ታች አድርጎ ስፒዱን በጣም ሃይ አድርጎ ወደ መሬት መንዳት ጀመረ። ከትንሽ ጊዜ በኋላም ይህ አውሮፕላን ወድቆ ተፈጥፍጦ እዛው ድምጥማጡ ወጣ። አሁን በዚህ ሰዓት የዓለም ዜና በጠቅላላ ስለ አራተኛ አውሮፕላን እያወራ በነበረበት ሰዓት የወርልድ ኢንትራል ክረብስ ከላዩ ላይ እንዳለ ፈራረሰ። በዚህም ሰበብ ቢያንስ 1000 ሰው ሞቶ ነበር። ትንሽ ጊዜ በኋላም ሁለተኛውም ህንጻ ፈረሰ። በዚህም ጊዜ ቢያንስ 1500 ሰው ሞቶ ነበር። በእነዚህ በአራቱ ጥቃት በአጠቃላይ ከ3000 ሰው በላይ ሞተዋል ይባላል። እነዚህ ውስጥ ከ500 ሰው በላይ የሚሆኑ ሰዎች ለማምለጥ ሙከራ ሲያደርጉ ነው የሞቱት ይባላል። ከትንሽ ቀን በኋላ ሙሐመድ አልዓጣ የዚህ ሚሽን መሪ የነበረው የሱ አባት በአንድ ኢንተርቪው ላይ ቀርቦ ይህንን ነገር እንዳለ አስተባብሎት ነበር። ይህንን ነገር እንዳለ የመሰረተው ያደረገው የእስራኤል ኢንተለጀንስ ኤጀንሲ የሆነው ሞሳድ ነው ብሎ እነሱ ላይ መልሶ ነበር። እንዲህ ብሎ ተናግሮ ነበር፣ እስልምና ውስጥ እንደዚህ አይነት ጥቃት ማድረግ ሐራም ነው። ሌሎች ቤተሰቦችም ልክ እንደዚሁ ይህንን ነገር አንቀበልም ብሎ አስተባብሎ ነበር። የነዚህ ሰዎች ፋሚሊ ባክግራውንዳቸውን ተመለሰን ካየን ደሃ ቤተሰብ አልነበሩ። እንደውም በጣም ሀብታምና እልል ያለ ኑሮ ሲኖሩ የነበሩ ሰዎች ነበሩ። እዚህ አይነት ጥቃት እነዚህ ሰዎች ያደርጋሉ ተብሎ በፍጹም የሚታሰብ አልነበረ። ይህ ጥቃት በጣም አስፈሪ ከመሆኑ የተነሳ ለ100 ቀን ሰዎች ከቤት መውጣት እንኳን ፈርቶ ነበር በኒውዮርክ ከተማ ውስጥ። ይህ የፈራረሰውን ህንፃ ከቦታው ለማንሳትና ያንን ቦታ ንጹህ ለማድረግ ቢያንስ የአሜሪካ መንግስት $1 ቢሊዮን መድቦ ጨርሶበት ነበር። ወርልድ ትሬድ ሴንተር በመፍረሱ
አሜሪካ የዚህን ያህል ጉዳት አልደረሰበትም ነበር። እንደውንም ከወርልድ ትሬድ ሴንተር አጠገብ የነበረ አንድ ህንፃ ነበር። በሱ ህንፃ ምክንያት አሜሪካን በጣም ኃይለኛ ኪሳራ ውስጥ ገብታ ነበር። የዚህ ህንፃ ስምም ኒውዮርክ ስቶክ ኤክስቼንጅ የሚባል ህንፃ ነበር። በዚህ ምክንያት አሜሪካ ውስጥ በጣም ትልቅ ፍርሃት ተሰራጭቶ ነበር። ስለዚህ የአሜሪካ ኢኮኖሚ በጣም ወደ ታች እየወረደ መጥቶ ነበር። በዚህ ምክንያት የዓለማችን ኢኮኖሚ እንዳለ ወድቆ ነበር። የዚህን ሁላ ኪሳራ የተሸከመው ደግሞ የወረን በፌክስ ካምፓኒ ብረክስ ሃየር ሃሳዌይ ይህ ካምፓኒ ነበር። በአጠቃላይ አሜሪካ ላይ የደረሰው ኪሳራ በዚህ ጥቃት ምክንያት 1.4 ትሪሊየን ዶላር ከስራለች ይባላል። ከዚህ በፊት የአሜሪካ ጂዲፒ 4 or 5% እያደገ የነበረው በ2001 ጥቃት በኋላ ከአንድ ማይነስ በታች ሆኖ ነበር። ነገር ግን የአሜሪካ ኢኮኖሚ እንዲህ እየወደቀ በነበረበት ሰዓት ግን አንዳንድ ካምፓኒዎች በዚህ ጦርነት ምክንያት በጣም ሀብታም እየሆኑ መጥተው ነበር። የዚህ ካምፓኒ ሼርም እንኳን በጣም ወደ ሰማይ በፍጥነት እየሄደ መቀጠል ጀመረ። ይህም ካምፓኒ የጦርነት ካምፓኒ ነበር። መሳሪያ ሰሪ ካምፓኒዎች፣ ፋይተር ጄት የሚሰሩ ካምፓኒዎች ነበር። የጦርነትን ታንክ የሚሰሩ ካምፓኒዎች ነበሩ። አሜሪካ ውስጥ በጠቅላላ ኢንቨስተሮች እዚህ ካምፓኒ ውስጥ ብራቸውን ማስያዝ ጀመሩ። ምክንያቱም እነዚህ ሰዎች ጠንቅቆ ያውቁ ነበር አሜሪካ 9/11 ላይ ባደረሰው ጥቃት ኃይለኛ የሆነ በቀላ እንደሚበቀል በእርግጠኝነት ያውቁ ነበር። በዚህ ምክንያት ዓለም በጠቅላላ ወደ አሜሪካ ፕሬዝዳንት ወደ ሆነው ወደ ጆርጅ ቡሽ እየተመለከቱ ነበር። በመጨረሻ ማን ለምን ከአሜሪካ ጋር ከዓለማችን ሱፐር ፓወር ከሆነችው ሀገር ጋር እንደዚህ አይነት መሳፈጥ ስፍጥና ሊያደርግ ለምን አስፈለገ የሚለውን ነገር ለማወቅ አሜሪካ በጠቅላላ በንዴት ተሞልተው ነበር። ከትንሽ ቀናትም በኋላ ጆርጅ ቡሽ ወደ ሚዲያ መጥቶ የሆነውን ነገር በጠቅላላ ለመናገር ሚዲያ ፊት ለፊት ቆመ። እንዲህ ብሎ መናገር ጀመረ። ከዚህ ጥቃት በስተጀርባ ያለው አንድ ሀገር ወይ ደግሞ አንድ ስልጣን አይደለም፣ ይህ የአንድ የቴሮሪስት ጥቃት ነው ብሎ ተናገረ። ከዚህ ቴሮሪስት በስተጀርባ ደግሞ አንድ ኦርጋናይዜሽን ነው ያለው፣ አልቃኢዳ። የሱ መሪ ደግሞ ኡሳማ ቢንላዴን ነው። ከዚህ በፊት በሰላም አፍጋኒስታን ውስጥ እየኖረ ነበር። ዓለም በጠቅላላ ኡሳማ ቢንላዴን እየተቹት በነበረበት ሰዓት ላይ በአጋጣሚ ኡሳማ ቢንላዴን ወደ ቴሌቪዥን ጣቢያ በአልጀዚራ ቴሌቪዥን ጣቢያ እንዲህ የሚል መልእክት አስተላለፈ። እኔ ከዚህ ጥቃት ጋር ምንም አይነት ግንኙነት የለኝም የሚል ግልጽ የሆነ መልእክት አሳለፈ። በዚህ ንግግሩ ላይ ዓለም በጠቅላላ ውዝግብ ውስጥ ገባ። ይህንን ነገር እሱን ያደረገው ወይስ ሌላ ሰውን ያደረገው በሚለው ማለት ነው። ከዚህ በኋላ ኡሳማ ቢንላዴን ከወጣ በኋላ የሙስሊም ስኮላሮች በጠቅላላ ወጥቶ መልእክታቸው ማስተላለፍ ጀመሩ። ምክንያቱም ይህንን ነገር አንድ ሙስሊም በፍጹም ሊያደርገው አይችልም በሚል ነገር ላይ መናገር ጀመሩ። ይህ ጥቃት ሙስሊምን አይመለከትም ብሎ መናገር ጀመሩ። ምክንያቱም አንድ ሰው ስለ ነቢያችን ሰለላሁ ዐለይሂ ወሰለም ታሪክ ያጠና ካለ ከዚህ ነገር ላይ በጣም ይማራሉ። ረሱል ሰለላሁ ዐለይሂ ወሰለም ወደ አንድ ጦርነት አንድን ወታደር ሲልኩ ግልጽ የሆነ መልእክት ያሳልፉላቸው ነበር። ይህም መልእክት እንዲህ የሚል ነበር። እንዲህም ይሉ ነበር፣ በጦርነት ውስጥ ሴት ልጅ፣ ሕፃንን፣ ሽማግሌ ቢያንስ እንኳን እንጨትን እንዳትቆርጡ ይሉ ነበር። ይሄ ብቻ አይደለም፣ የአንድ እምነት አስተማሪ የሆነውንም ሰው ቄስ፣ ፓስተር የመሳሰሉትን በፍጹም እንዳትገሉ የሚል ትእዛዝ ረሱል ሰለላሁ ዐለይሂ ወሰለም ለወታደሮቻቸው ያስተላልፉ ነበር። እናንተ የምትዋጉት እናንተ ሊዋጋ የመጣውን ሰው ብቻ ነው ብለው ነበር የሚያስተላልፉት። የረሱላችን ሰለላሁ ዐለይሂ ወሰለም ታሪክ ይቅር ባይነታቸውን የሚያውቅ ሰው እንዴት በእምነት ስም እንደዚህ አይነት ጥቃት ያደርሳል ብሎ ነበር ሲከላከሉ የነበሩት የሙስሊም ስኮላሮች። ለዚህ ነው ከዚህ ጥቃት በኋላ የሙስሊሞች ኦአይሲ ትልቁ ኦርጋናይዜሽን የሆነው ወጥቶ ይሄንን ነገር እንዳስተባበሉት። ከአንድ ሙስሊም የሚጠበቅ ነገር አይደለም
እኛ አላደረግንም ብሎ ተናግረው ነበር። የመካ ሙፍቲ የሆነውም ዓሊም ይሄ ነገር እስላምን የሚቃረን እንጂ እስላም ይሄንን ነገር የሚደግፈው ነገር አይደለም ብሎ ተናግረው ነበር። የአሜሪካ ጠላት ነው ተብሎ የሚታሰበው የኢራን መሪ አያቱላህ ኹመይኒ እንኳን ወጥቶ ይህ ነገር ከእስልምና ጋር ምንም ነገር የሚያገናኘው ነገር የለም ብሎ ተናግሮ ነበር። ነገር ግን ከዚህ ሁሉ በኋላ የኢስላም ገጽታ በዌስተርን ካንትሪ ውስጥ በጣም እየተበላሸ መጥቶ ነበር። እስላሞፎቢያም በጣም እያደገ መጥቶ ነበር። ለምሳሌ ሰዎች ሂጃብን የሚለብሱ ሴቶችን በመንገድ ላይ ሲመቱ ነበር። ብዙ ሙስሊም ሰራተኞችም ከስራቸው ተባረው ነበር። ይህ ብቻ አይደለም፣ አብዛኛው ተገለው ነበር። ለመጀመሪያ ጊዜም በቴሌቪዥን ጣቢያ ላይ እስላም የሰላም እምነት ነው ወይስ አይደለም የሚል ዲቤት እንኳን መደረግ ጀምሮ ነበር። Islam is not a religion of peace. ነገር ግን ከዚህ ሁሉ በኋላ በዓለም ላይ ያሉ ሙስሊም በጠቅላላ አንድን መልእክትን ያስተላልፉ ነበር። ይህንን ነገር ማንም ቢሆን ያደረገው ይሄ እስልምናን የሚመለከት አይደለም ብሎ ይናገሩ ነበር። ይሁን እንጂ ኡሳማ ቢንላደን ይህንን ነገር እኔ አላደረኩም ብሎ ቢያስተባብልም አሜሪካ ይህንን ሁሉ ጥፋት እሱ ላይ ነበር ያሸከመችው። አሜሪካም ለአፍጋኒስታን ታሊባን እንዲህ የሚል ትዕዛዝ ሰጠች። የአልቃኢዳ መሪ የሆኑትን በጠቅላላ ለአሜሪካ አሳልፈሽ መስጠት አለብሽ ብላ ተናገረች። በተለይ ኡሳማ ቢንላደንን። ነገር ግን አፍጋኒስታን በፍጹም እሷ ያለችውን ነገር አላደረገች። ምክንያቱም አፍጋኒስታን ውስጥ ከትንሽ ጊዜ በፊት በጣም ኃይለኛ ጦርነት ተደርጎ ጣሊባን ከረጅም ዓመታት በኋላ የሶቪየት ዩኒየንን አሸንፋ ከአገሯ ውስጥ አስወጥታ ነበር። ኡሳማ ቢንላደን ደግሞ እዚህ ጦርነት ላይ አፍጋኒስታኖቹን እየረዳ በጣም ኃይለኛ ሮል ተጫውቶ ነበር። በዚህ ምክንያት የጣሊባን ፕሬዝዳንት የነበረው ሙላ ሙሐመድ ኡሳማ ቢንላደንን በጣም ነበር ሪስፔክት የሚያደርገው። አፍጋኒስታንም እንዲህ ብላ እናንተ እየከሰሳችሁት ያለው ሰው እንደዚህ አይነት ነገር እሱ እንዳላደረገ በግልጽ እየተናገረ ነው። ያላደረገውን ሰው ደግሞ እኔ አድርጌያለሁ ብዬ እንዴት ነው ለናንተ አሳልፌ የምሰጠው? ቢያደርግ እንኳን ራሴ ነኝ እንጂ ራሴ ውስጥ የምቀጣው ለናንተ አሳልፌ የምሰጥበት ምንም አይነት ምክንያት የለም ብላ ተናገረች። እኔ ደግሞ የኔን እንግዳ ዝም ብዬ አንስቼ ለሌላ አገር አሳልፌ አልሰጥም ብሎ ተናገረ። አሜሪካ ደግሞ ይሄ የአፍጋኒስታን መሪ ያለውን ነገር ሊቀበል አልፈለገም። ይኸውልሽ አላት፣ እኛ በጣም ሱፐር ፓወር የሆንን አገር ነን። እኔ ላንተ ማስረጃ ማቅረብ ራሱ አይጠበቅብኝም። ካንተ የሚጠበቀው ነገር ኡሳማ ቢንላደን ለኔ አሳልፈ መስጠት ነው። ያለበለዚያ ደግሞ አንተ ላይ የሚደርሰውን ነገር ታያለህ ብላ ማስፈራራት ጀመረች። ያለበለዚያ እኛ አፍጋኒስታን ላይ ጥቃት አድርገን ታሊባንን እንዳለ አጥፍተን የፈለግነውን ነገር ማድረግ እንችላለን ብላ ተናገረች። ነገር ግን ታሊባኖችም የአሜሪካን ነገር በፍጹም ልትቀበል አልነበረችም፣ ፍቃደኛም አልሆነችም። አሜሪካኖችም አፍጋኒስታን ላይ ጥቃት ለማድረስ ፕላናቸውን ማድረግ ጀመሩ። ነገር ግን አፍጋኒስታን ይህንን ጦርነት ለማቆም አንድ ኦፈር ለአሜሪካ ሰጥታ ነበር። እኔ ኡሳማ ቢንላደን ቀጥታ ላንቺ አልሰጠም፣ ነገር ግን ለሶስተኛ አገር እንሰጣለን። ይህ አገር ደግሞ እኔንም የማይሰማ አንተንም የማይሰማ በኋላ ይህ ሶስተኛ አገር የሚወስነውን ውሳኔ ሁለታችንም እንቀበላለን አለች አፍጋኒስታን። ነገር ግን አሜሪካን በዛ ሰዓት በኃይለኛ ጉልበት ውስጥ ነበር ያለችው። ይህንን ጉልበቷን ደግሞ ልትጠቀምበት አስባ በፍጹም ይህንን ነገር እሺ ብላ ልትቀበል አልፈለገችም። እኔ ምን እንደማደርግ ዝም ብለሽ ተመልከቺ አለቻት ለአፍጋኒስታን። ከ9/11 በኋላ ከአንድ ሳምንት በኋላ አሜሪካ አፍጋኒስታን ላይ ጥቃት ማድረግ ጀመረች። ጆርጅ ቡሽም እዚህ ጦርነት ላይ ለዚህ ጦርነት አንድ ስም አወጣለት፣ ዋር ኦን ቴሮሪዝም የሚል ስም። የሱንም ጦር በሁሉም አቅጣጫ ወደ አፍጋኒስታን መላክ ጀመር። አፍጋኒስታን ውስጥ ከሁሉ የበለጠ ለታሊባን ጠላት የሆነውን አህመድ ሻን መስዑድን አሜሪካን ባላት ወታደር በጠቅላላ እሱን መደገፍ ጀመረች። ከትንሽ ጊዜ በኋላ አሜሪካም ታሊባንን ከአፍጋኒስታን አውጥታ ሙሉ በሙሉ በራሷ ቁጥጥር ስር ማድረግ ቻለች። ነገር ግን አሜሪካ ይህንን ሁሉ ነገር ስታደርግ ለሷ መሰናክል የሆነው አንድ ነገር ነበር።
እሱም የአልጀዚራ ቲቪ ጣቢያ። ምክንያቱም የዓለም ጣቢያ በጠቅላላ በአሜሪካ ሳይድ ቆሞ ነበር ዜና ሲያስተላልፍ የነበረው። ነገር ግን አልጀዚራ የሁለቱንም ሳይድ ያስተላልፍ ነበር፣ የአሜሪካንንም የአፍጋንንም። ከዚህ በኋላ አሜሪካ ከትንሽ ጊዜ በኋላ ካቡል ውስጥ የአልጀዚራ ጣቢያ የሆነውን ሙሉ በሙሉ በሚሳኤል አፈራረሱት። ምክንያቱም አልጀዚራ ከአሁን በኋላ አፍጋኒስታን ውስጥ ሆኖ ምንም አይነት ዜና እንዳያስተላልፍ። እንደውንም የአልጀዚራ ካሜራማን የሆነውን አንዱን ሰውዬ ይዞት የዓለማችን ከባዱ እስር ቤት የሚባለው ጓንታናሞ ውስጥ አስሮት ነበር። ከዚህ ሁሉ ዜና አልጀዚራ አፏን ዘግታ እንድትቀመጥ አስበው። የአሜሪካ እይታ ትክክል ነበር። በ3 ሳምንት ውስጥ አፍጋኒስታንን በራሳቸው ቁጥጥር ስር አውለው ነበር። ከትንሽ ጊዜ በኋላ አፍጋኒስታንን የሚመራ አንድም መሪ እንኳን አልነበረም። በዚህ ምክንያት አሜሪካን አፍጋኒስታንን ሊያስተዳድር የሚችል አንድ መሪ መፈለግ ጀመረች። በጀርመን ሀገር ውስጥ በቦንድ ከተማ ውስጥም በጣም ኃይለኛ ኮንፈረንስ አደረገች። ጀርመን ውስጥ ቁጭ ብሎ ለአፍጋኒስታን አንድ መሪ መረጡ። እሱም ሐሚድ ካርዛይ የሚባል ሰው ነበር። ይህ ሰውዬ ደግሞ 100% ከታሊባን የተቃራኒ የሆነ ሰው ነበር። የሆነ የሚኮራ አይነት ሰውም ይመስላል። እንግሊዘኛ ማውራትን ይወዳል። ወደ ዌስተርን ሀገር ነው ስታይሉ የሚቃረበው። ለሲአይኤዎች ደግሞ በጣም ፌቨሬት ነበር። አሜሪካም አህመድ ካርዛይን የፓኪስታን ፕሬዝዳንት አድርገው ሾሙት። እሱን ለማጠንከር ደግሞ ብዙ ወታደሮችም ሰጡት። የድሮ መንግስትን ከቦታ ማንሳት፣ አዲስ መንግስት በአንድ ሀገር ላይ መመስረት የድሮ የአሜሪካ ኃይለኛ ቢዝነስ ነበር። አሁንም እንደቀጠለ ይገኛል። የአህመድ ካርዛይ ገቨርንመንት በጣም ከረፕት ከመሆኑ የተነሳ የአፍጋኒስታን ሰዎች እሱን ሊቀበሉት አልቻሉም። ይሁን እንጂ በዚህ ሁኔታ እንዲሁ መቀጠል ጀመሩ። ታሊባንም ሙሉ በሙሉ የተሸነፈ ይመስል ነበር። ነገር ግን በ2003 አሜሪካ አንድ ጦርነት ጀመረች ከኢራቅ ሳዳም ሁሴን ጋር። በዚህ ምክንያት የአሜሪካ ወታደሮች ፎከሳቸውን ከአፍጋኒስታን ዞር አድርጎ ወደ ኢራቅ መሄድ ጀመሩ። እዛ ውስጥ እነሱም ሳዳም ሁሴንን ከስልጣን ላይ ለማውረድ በጣም ትልቅ ውሸት ዋሽተው ነበር። ይህንን ውሸት ዛሬ እነሱ እንኳን አምነውታል። የሳዳም ሁሴንን ሂስትሪ ሌላ ጊዜ በሌላ ቪዲዮ በሰፊው አቀርብላችኋለሁ። ስለዚህ ሰብስክራይብ። አሜሪካ ልክ ከአፍጋኒስታን እንደወጣች የታሊባን ግሩፕ በሙላ መሪነት ቀስ በቀስ ወደ አፍጋኒስታን ተመልሶ ጥቃታቸውን ማድረግ ጀመሩ። የአሜሪካ ፎርስ ላይ ትናንሽ ጥቃት ማድረስም ጀመሩ። አሜሪካ ኢራቅ ውስጥ ሳዳም ሁሴንን ገላ በጣም ትልቅ ስህተት ሰርታ ነበር። ይህንን ስህተት እንኳን መሸፈን እስከማይቻል ድረስ ደርሶ ነበር። ለምሳሌ አሜሪካዎች ኢራቆችን ዜጋ እስር ቤት ውስጥ በጣም የሚያቀፍ አይነት ስራ በእነሱ ላይ ሲያደርጉ ነበር። አጋጣሚ ሆኖ ደግሞ እነዚህ ፎቶዎች ወደ ሚዲያ ወጥቶ ነበር። ይህም ፎቶ በዓለም ላይ በሰፊው ተሰራጭቶ ነበር። በዚህም ምክንያት የአሜሪካ ኢሜጅ በጣም እየጠቆረ መጣ። አፍጋኒስታን ውስጥም ይህንን ፎቶዎች ተጠቅሞ ታሊባኖች ተመልከቱ፣ አሜሪካ በሰዎች ላይ የምታደርሰውን ጥፋት ተመልከቱ እያሉ ይህንን ፎቶ ሲጠቀሙበት ነበር። ከዚህ ሁሉ ጥፋት በኋላ ጆርጅ ቡሽ ወደ ኢራቅ ቪዚት ለማድረግ በሄደበት ሰዓት ልክ እያወራ በነበረበት ሰዓት በጫማ ወርውሮ እሱን መተውት ነበር። ይህም ነገር ደግሞ የአሜሪካን ገጽታ አጥቁሮት ነበር። የአሜሪካ ስም በኢራቅ ውስጥ ብቻ ሳይሆን በአፍጋኒስታን ውስጥም እየጠፋ መጣ። ታሊባንም እንደ አዲስ ጉልበቱን እያጠነከረ መጣ። ታሊባኖች በዚህ ምክንያት ብቻ አይደለም ኃይለኛ የሆኑት። የአፍጋኒስታን አንድ ዜጋ ሲሞት የዛ ሰውዬ ጎሳዎች በጠቅላላ ተሰብስቦ ወደ ታሊባን ሄዶ ከታሊባን ጋር አንድ ግሩፕ ፈጥሮ ከነሱ ጋር ሲዋጉ ነበር። በዚህም ምክንያት ታሊባኖች በጣም ስትሮንግ እየሆኑ መጡ። ነገር ግን ከትንሽ ጊዜ በኋላ 2004 ላይ ኡሳማ ቢንላዴን ወደ ቴሌቪዥን ጣቢያ መጥቶ አንድ ነገር አስተላልፎ ነበር።
በ2001 ላይ በተደረገው የ911 ጥቃት በጠቅላላ በራሱ ላይ ወስዶ ይህንን ኃላፊነት እኔ ነኝ የምቀበለው ብሎ ተናግሮ ነበር። እነዛ ጥቃት ያደረሱትንም ሰዎች ደግሞ ለነዛ ለ19 ሰዎች ዱዓ አድርጎላቸው ነበር። 9/11ን ያደረጉትን ሰዎች እንዲህ የሚል ማስፈራራትም ለአሜሪካ አስተላልፎ ነበር። እሱ በድጋሚ ከዚህ የበለጠ አደጋ አሜሪካ ላይ ሊያደርግ እንደሚችል። ኡሳማ ቢንላዲን ከ3 ዓመት በኋላ ይህን ሁሉ ጥፋት በራሱ ላይ ተቀበለ። ከትንሽ ጊዜ በኋላም ጆርጅ ቡሽ ምርጫን አሸነፈ። ልክ ምርጫን እንዳሸነፈ በድጋሚ ወታደሮችን ወደ ታሊባን መላክ ጀመረ ኡሳማ ቢንላዲንን እንዲይዙ። ነገር ግን ከብዙ ሙከራ በኋላ ለ4 ዓመታት ኡሳማ ቢንላዲንንም መያዝ አልቻሉም። አፍጋኒስታንንም በድጋሚ መክፈት አልቻሉም ነበር። ይህ ጦርነት መጀመሪያ ላይ ፕላን የተደረገው ለትንሽ ሳምንታት ነበር። ነገር ግን ለ7 ዓመት በሙሉ እንደዛው እንደቀጠለ ነበር። ከትንሽ ጊዜ በኋላ አሜሪካ ውስጥም አንድ አዲስ መንግስት መጣ፣ ባራክ ኦባማ። ኦባማ ልክ ወደ ስልጣን እንደመጣ የገባውን ቃል ትቶ በተቃራኒው ብዙ ወታደሮችን ወደ አፍጋኒስታን መላኩን ቀጠለ። በዚህ ምክንያት አፍጋኒስታን ውስጥ ወደ 1 ሚሊዮን የሚጠጉ የአሜሪካን ወታደሮች ይገኙ ነበር። ብዙ የጦር መሳሪያም እዛ ጦርነት ላይ መጠቀም ጀመረ። በዚህም ሰበብ ከ10 ዓመት ጦርነት በኋላ አሜሪካኖች አንድ ኢንፎርሜሽን አገኙ ስለ ኡሳማ ቢንላዲን። ኡሳማ ቢንላዲን በዚህ ሰዓት የሚገኘው አፍጋኒስታን ውስጥ ሳይሆን ፓኪስታን ውስጥ ነው የሚገኘው የሚል ኢንፎርሜሽን 10 ዓመት ሙሉ በሜዳ ላይ ዝም ብሎ ሲወራገጡ ነበር ማለት ነው። ኡሳማ ቢንላዲን ለረጅም ዓመታት በፓኪስታን በአክተባዝ ከተማ ውስጥ ከ3 ሚስቶችና ከልጆቹ ጋር ለረጅም ጊዜ እዛ ውስጥ ሲኖር ነበር። አሜሪካኖች ይህንን ነገር ራሳቸው አሜሪካኖች ናቸው ኦፕሬሽን አድርጎ የደረሱበት። ከዛ በኋላ እሱንም ገደሉት። ይህንን ነገር የፓኪስታን ወታደሮችና የፓኪስታን መንግስት እንኳን በጭራሽ አውቀውም ነበር። ነገር ግን አንድ ሲኒየር ጀነራሊስት እንዲህ የሚል ነገር ተናግሮ ነበር። አሜሪካ ኡሳማ ቢንላዲንን ለጠቀመ ሰው $25 ሚሊዮን እሰጣለሁ ብላ ተናግራ ነበር የሚል ነገር ተናገረ። ይሄ ሲኒየር ይሄ ጋዜጠኛ። ከዚህ በኋላ የፓኪስታን የድሮ ወታደር የነበረው ኢቅባል የሚባል ሰውዬ ይህንን ገንዘብ ለማግኘት ሲል ለአሜሪካን CIA ኡሳማ ቢንላዲን የት እንዳለ ይህንን ኢንፎርሜሽን ለአሜሪካኖች አሳልፎ ሰጠ ይባላል። ከዚህ በኋላ አሜሪካ ይህንን ነገር ለማረጋገጥ ስትል ከሸኪል አፍሪድ ጋር ተስማምታ በኦክቶባስ ከተማ ውስጥ ፌክ የሆነ የክትባት ስነ ስርዓት መስጠት ጀመረች። ይህ ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ለማረጋገጥ። ከዚህ በኋላ ይህንን ቤት በየአቅጣጫው መከታተል ጀመሩ። የአሜሪካ ሳተላይትም ይህንን ቤት 24 ሰዓት መከታተል ጀመረ። ከዚህ በኋላ አንድ ቀን በአጋጣሚ ከዚህ ቤት ውስጥ አንድ ሰው ሲንቀሳቀስ አገኙት። ከዚህ በኋላ እንዲህ የሚል ጥርጥር በእነሱ ላይ አደረ። ምናልባት ይህ ሰው ኡሳማ ቢንላዲን ሊሆን ይችላል ብሎ ማሰብ ጀመሩ። አሜሪካዎች ከጥቃት በፊት የተለያዩ ኤጀንቶችን እዚህ አካባቢ ልኮ ማጣራት ጀመሩ። ከዚህ በኋላ እዛ አካባቢ የነበሩ ዛፎችን ቀስ በቀስ መቁረጥ ጀመሩ። የአሜሪካ ሄሊኮፕተሮች መጥቶ እዛ እንዲያርፉላቸው። ከዚህ በኋላ በኦባማ ትዕዛዝ ሁለት ሄሊኮፕተሮች ከፓኪስታን ከተማ ከጀላላባድ በምሽት ኡሳማ ቢንላዲን ለመግደል ወደ ኦክቶባት ከተማ መሄዳቸውን ጀመሩ። ይህንን ነገር የፓኪስታን ወታደሮች አያውቁትም ነበር። ነገር ግን አሜሪካ ውስጥ ኦባማና የሱ ሚኒስተሮች ቁጭ ብሎ በላይቭ እየተከታተሉ ነበር ይህንን ነገር። ይህም ሄሊኮፕተር በኡሳማ ቢንላዲን ቤት ውስጥ አረፈ። ከዚህ በኋላ ከ15 ደቂቃ ኦፕሬሽን በኋላ ኡሳማ ቢንላዲን ገደሉት። የኡሳማ ቢንላዲንን ሰውነት ከራሳቸው ጋር ወደ አፍጋኒስታን ወሰዱት። የሱን DNA አይተው ሙሉ ለሙሉ ለማረጋገጥ
ይሄው ነበር ኦሳማ ቢንላደን የሚለውን ነገር። ከዚህ በኋላ የሱን ቦዲ ፎቶ ወስዶ የኦሳማ ቢንላደንን ሰውነት ባህር ውስጥ ወረወሩት። እንደሚነገረው እነሱ ይህንን ነገር ያደረጉት ከዚህ በኋላ የሱን ቦዲ ሰዎች ወስዶ ቀብር ቦታ ላይ እንደ ትልቅ ነገር አይቶ እሱን እንዳይጎበኙት፣ እሱን እንደ ራዕይ እንዳይወስዱት ፈርተው ነው ይባላል። ሲአይኤዎች የኦሳማ ቢንላደንን ፎቶ ለኦባማ ልኮት ነበር። ነገር ግን ኦባማ የሱን የሬሳ ፎቶ ሪላይዝ ወደ ላይ ለማውጣት አልፈለገም ነበር። ፓኪስታን ውስጥ አሁንም ብዙ ሰዎች እንዲህ የሚያስቡ ነበር። ኦሳማ ቢንላደን በኦክቶባስ ከተማ ውስጥ በፍጹም አልነበረም ብሎ ነው የሚያስቡት። ነገር ግን ይሄ ነገር ስህተት ነበር። ምክንያቱም ከዚህ ከትንሽ ጊዜ በኋላ የአልቃይዳ ግሩፖች ይህንን ነገር በሲክሬት ዌብሳይታቸው ላይ እርስ በእርስ ሲጻጻፉ ሀክ ተደርጎ ነበር። ይሄ ነገር እውነት ነው፣ እኛ ደግሞ አሜሪካን በዚህ ነገር ላይ እንበቀላታለን የሚል ነገር ሲናገሩ ነበር። ከዚህ በኋላ ታሊባኖች እንኳን የሱን መሞት ተቀብለው ነበር። ይህ ብቻ አይደለም፣ የኦሳማ ቢንላደን ልጅ የሆነው ሐምዛ ቢንላደንም ይህንን ነገር ተቀብሎ ነበር። ከኦሳማ ቢንላደን ብዙ ልጆች ውስጥ የመጀመሪያው አብደላህ ቢንላደን የሚባለው አሁን በዚህ ሰዓት በሳዑዲ በጅዳ ውስጥ ነው ዘና ያለ ኑሮ እየኖረ ያለው። ነገር ግን የሳዑዲ መንግስት በጣም በትኩረት ነበር እሱን ሲከታተሉት የነበረው እስከ አሁን ድረስ። የኦሳማ ቢንላደን ሁለተኛው ልጁ ኦመር ቢንላደን የአባቱን ስራና አባቱ ሲያደርግ የነበረውን ነገር በጠቅላላ በሚዲያ ላይ ወጥቶ ትክክል አይደለም ብሎ ሲናገር የሚገኘው በዚህ ነገርም ላይ አባቱን ተቃርኖ ስለ አባቱ አንድ መጽሐፍ ጽፎ ነበር። የኦሳማ ቢንላደን ሶስተኛው ልጅ ሰዓድ ቢንላደን በአንድ ጊዜ ውስጥ ለአባቱ ቀኝ እጅ የነበረው ኡሳማም ከራሱ በኋላ የአልቃይዳ መሪ ሊያደርገው ይፈልግ ነበር። ይሁን እንጂ ይህ ልጅ ደግሞ ከኦሳማ ቢንላደን አስቀድሞ ተገድሎ ነበር። ከኦሳማ ቢንላደን ውስጥ አንድ ልጅ እንደዚህ ነበር አምስተኛ ልጅ የሆነው ከሱ በኋላ የአልቃይዳ መሪ የነበረው በአንድ ጊዜ ውስጥ ሐምዛ ቢንላደን፣ እሱም ከትንሽ ጊዜ በኋላ አፍጋኒስታን ውስጥ ተገደለ። ከኦሳማ ቢንላደን የተረፉት ልጆች ፓኪስታን ውስጥ የተገኙት ለተወሰነ ለሁለት ዓመታት የፓኪስታን እስር ቤት ውስጥ ከቆዩ በኋላ ወደ ሀገራቸው ተመልሰው ነበር። ዛሬ አሁን እነሱ በዚህ ሰዓት ሳዑዲና የመን ውስጥ ረጋ ያለ ህይወት እየኖሩ ይገኛል። ነገር ግን ማንም አያውቅም የነሱ ትክክለኛ ሎኬሽን የት እንደሆነ። የኦሳማ ቢንላደን ቤት ውስጥ ብዙ ዶክመንቶችን ተገኝቶ ነበር። የህፃናት መጫወቻና የተለያዩ ዶክመንቶች ተገኝቶ ነበር። ይህንን ዶክመንቶች ካዩ በኋላ ሰዎች ምን ይላሉ? ኦሳማ ቢንላደን እርግጠኛ ነበር አንድ ቀን በዚህ ሁኔታ ላይ አሁን በተገደለበት ሁኔታ ላይ እንደሚገደል በጣም እርግጠኛ ነበር። ስለዚህ ነው እዚህ ዶክመንት ላይ አንድ ነገር ጽፎ ነበር። እኔ በዚህ ሰዓት በጣም ብዙ ሚሊዮን ዶላሮችን አለኝ። ከዚህ ዶላር ውስጥ ብዙውን አብዛኛውን ለአልቃይዳ ግሩፕ ስጡ፣ የተወሰነውን ደግሞ ለልጆች ስጡ የሚል ጽሑፍ አግኝቶ ነበር። አሁን አሜሪካ የመጣችበትን ፕላን እንዳለ ጨርሳለች። ኦሳማ ቢንላደን ለመግደል ነበር። ኦሳማ ቢንላደን ከገደለች በኋላ ተመልሳ ወደ አሜሪካ መመለስ ነበረባት። ነገር ግን እንደዛ አላደረገች። ምክንያቱም ደግሞ ቀስ በቀስ ቻይና በጣም በፍጥነት እያደገች የመጣች ሀገር ሆና ተገኝታ ነበር። አሜሪካ ደግሞ እዚህ አጠገብ ሆና ቻይናን ለመቆጣጠር ለመከታተል ስትል አፍጋኒስታን ውስጥ ለመቆየት ወሰነች። ሰብስክራይብ